በአዲስ አበባና በዋና ዋና ከተማዎች አፈሳው ተጠናክሮ መቀጠሉን መሰረት ሚዲያ ዘግቧል። አፈሳው በአዲስ አበባ፣ ባህር ዳር፣ ናዝሬትና ደብረ ዘይት የሚፈጸም ሲሆን በርካታ ዜጎች በየማጎሪያው እንደሚገኙም ታውቋል ተብሏል። ከነዚህ ዜጎች መካከል አንዳንዶቹ ገንዘብ በመክፈል ሲለቀቁ፣ ቀሪዎቹ ደግሞ የድረሱልን ጥሪ ማሰማታቸውን ቀጥለዋል። በሌላ በኩል አዲስ አበባ ውስጥ በዛሬው ዕለት የታክሲ አሽከርካሪዎች ከፊል የስራ ማቆም አድማ አድርገዋል። ሙሉ መረጃው በሰዓቱ ይቀርባል። በደብረ ማርቆስ ዙሪያ ፋኖ በፈጸመው ጥቃት 49 የሚሊሻና አንድ ሬጅመንት የመከላከያ ሰራዊት አባላት መደምሰሳቸውን አፋብን ይፋ አድርጓል። ጥቃቱ ልዩ ኦፕሬሽን ነው የተባለ ሲሆን የብልጽግና ጦርን ሲመራ የነበረው ጀነራልም ጎጃምን ትቶ ወደ ወሎ ቤተ አማራ ግንባር መንቀሳቀሱ ታውቋል። በሌላ በኩል ቡሬ ከተማ ውስጥ ወጣቱ ባገዛዙ ለጦር ሜዳ መታፈሱን ቀጥሏል። ትሰሙታላችሁ። የአማራ ትግል ሊቀለበስ በማይችልበት ደረጃ ላይ መድረሱን የአፋብን ቃል አቀባይ አስረስማረ ዳምጤ ለዘ አፍሪካን ኒውስ ጋዜጣ ገለጸ። ቃል አቀባዩ ለጋዜጣው እንዳለው ከድል በኋላ ኢትዮጵያ ውስጥ ስለሚኖረው መንግስት ምንነት ዝግጅት ጭምር ተደርጓል። በድሮን ጥቃት የወደመውን ክልል ዓለም አቀፉ ማህበረሰብ ትኩረት እንዲሰጠውም ጠይቋል። በአሜሪካ የሚኖሩ 5000 ገደማ ኢትዮጵያውያን በድጋሚ ችግር ውስጥ መግባታቸውን ቢቢሲ ዘገበ። አሳሳቢ የተባለው የእነዚህ ኢትዮጵያውያን ጉዳይ እንደገና የተቀሰቀሰው ፍርድ ቤት ውሳኔ ካሳለፈ በኋላ ነው። ዓለም አቀፍ ተቋማት ውሳኔውን ተቃውመውታል። አሁን በቀጥታ ወደ ዝርዝሩ አልፈናል። በኢትዮጵያ ዋና ዋና ከተሞች ያገዛዙ አፈሳ ተጠናክሮ መቀጠሉን መሰረት ሚዲያ ዘግቧል። ናዝሬት፣ ደብረ ዘይትና ባህር ዳር ደግሞ አፈሳው ከቀጠለባቸው ከተሞች ውስጥ በዋናነት ተጠቅሰዋል። በሌላ በኩል በአዲስ አበባ የታክሲ አሽከርካሪዎች ከፊል የስራ ማቆም አድማ የመቱ ሲሆን በዋና የከተማዋ መንገዶች ታክሲ ጠፍቶ እንደዋለ መንገደኞችም ሲጉላሉ መታየታቸው ታውቋል። በናዝሬት፣ ባህር ዳር፣ ደብረ ዘይትና በሸገር ከተሞች ባሉ የተለያዩ አካባቢዎች በሚሊሻዎችና በጸጥታ ኃይሎች በወጣቶች ሰፊ ግዳጅ አፈሳ እየተካሄደ እንደሚገኝ ነው የዓይን እማኞችና ተጎጂዎች ለጣቢያው ያጋለጡት ተብሏል። በናዝሬት ከተማ ወንጂ ማዞሪያ በተባለው ቦታ በአካባቢው የሚገኙ ዘመዶቹን ጠይቆ ሲመለስ ታፍሶ ለ2 ቀናት ያህል ታስሮ እንደነበር የገለጸ አንድ ወጣት አፍሰው የወሰዱኝ ሰዎች በሰውና በስንት ልመና 20 ሺህ ብር ከፍዬ ነው ልወጣ የቻልኩት ሲል ቀውሱን ዘርዝሯል። አክሎም የሚታፈሱት ሰዎች በናዝሬት ከተማ ሞይንኮ ገራዥ ጀርባ በሚገኘውና በተለምዶ ሚዛን ተብሎ በሚጠራው ትልቅ የፍየል ማቆያ መጋዘን ውስጥ እንደሚታጎሩ ጠቁሞ መክፈል የማይችሉ ወይንም የሚያውቃቸው ሰው የሌላቸው ደግሞ ወደ 100 የሚጠጉ ወጣቶች አሁንም በዚያው መጋዘን ውስጥ ይገኛሉ ብሏል። በተመሳሳይ ሁኔታ በባህር ዳር ከተማ ነሐሴ 12 ቀን 2018 ዓ.ም በወጣቶች ላይ የተጠናከረ የግዳጅ አፈሳ መካሄዱን ከስፍራው የተገኙ መረጃዎች አመልክተዋል። በተለይ በቀበሌ 13 ጎፋ ሰፈርና ገጠር መንገድ በተባሉ አካባቢዎች ስፋት ያለው አፈሳ የተካሄደ ሲሆን በርካታ እናቶች ልጆቻቸውን ፍለጋ በየፖሊስ ጣቢያው ሲንከራተቱ እንደነበርና በርካታ ወጣቶች በሲኖትራክ መኪናዎች ተጭነው ሲወሰዱ መታየታቸውን ነዋሪዎች መስክረዋል። በደብረ ዘይት ከተማ አቅራቢያ በምትገኘው ድሎሎ ጂላ አካባቢ ደግሞ ሚሊሻዎች ወጣቶችን ከታክሲና ከባጃጅ በማስወረድ እያፈሱ መሆናቸው ታውቋል። አንድ የዓይን እማኝ እንደገለጹት ከሆነ ረቡዕ ዕለት በዚሁ አካባቢ በሚገኘው ጊዳለታ ጊዮርጊስ ቤተክርስቲያን ቅጥር ግቢ ውስጥ በቅዳሴ ላይ የነበሩ ወጣቶች ሳይቀሩ በአገዛዙ ጸጥታ አካላት ታፍሰው ተወስደዋል ሲሉ የሁኔታውን አሳሳቢነት አስረድተዋል። በሌላ በኩል በሸገር ከተማ በፉሪ፣ ኬንቴሪ፣ ሰበታ፣ አለም ገናና ወለቴ አካባቢዎችም በሚሊሻዎች የሚካሄደው አፈሳ እጅግ ከባድ ደረጃ ላይ መድረሱ ተገልጿል። በሚሊሻዎች የደፈጣ ድርጊት ምክንያት ወጣቶች ከቤት ወጥተው ዕቃ መግዛት እንኳን እንዳልቻሉ የተናገሩ ሲሆን አንድ የወለቴ ነዋሪ በእኛ አካባቢ ብቻ በብዙ ሺህ የሚቆጠሩ ወጣቶች ታፍሰው ሐረር ዳቦ አካባቢ በሚገኘው የወጣቶች ማዕከል ውስጥ ታጉረዋል ብለዋል። ወላጆች ልጆቻቸውን ለመጠየቅ በሚሄዱበት ወቅትም በሚሊሻዎች በዱላ እንደሚደበደቡና ከዚህ ቀደም ይደረግ የነበረው በገንዘብ ክፍያ የማስፈታት አሰራር አሁንም ቀጥሎ እንዳለ ገልጸዋል። ይህ በእንዲህ እንዳለ ትግራይን ጨምሮ በተለያዩ የአገሪቱ ክፍሎች የሚፈጸመው መሰል ህገወጥ እስራቶችና የሰብአዊ መብት ጥሰቶች የዜጎችን የመንቀሳቀስ መብት በእጅጉ የገደቡት ሲሆን ወጣቶች ስራቸውን ትተው በቤታቸው ለመሸሸግ እንደተገደዱና የሚከላከልላቸው አካል በማጣታቸው ስጋት ላይ መውደቃቸውን አስታውቀዋል። በሌላ በኩል የአዲስ አበባ ከተማ ታክሲ አሽከርካሪዎች ዛሬ ከንጋቱ ጀምሮ በከፊል አገልግሎት መስጠት በማቆም መኪናቸውን አቁመው መታየታቸውን ከተማዋ ውስጥ የሚገኙ የዓይን እማኞች ለአስራት ገልጸዋል። ምክንያት የተባለው ደግሞ ከስምሪት
ስምሪትና ከፍተኛ ቅጣት ጋር በተያያዘ እንደሆነ ተነግሯል። የነዳጅ ጭማሪም ምሬት ውስጥ እንዳስገባቸው የሚናገሩት እነዚሁ የታክሲ አሽከርካሪዎች አገዛዙ አፋጣኝ ምላሽ እንዲሰጣቸው በመጠየቅ ላይ ናቸው ተብሏል። ይህም ቢሆን ግን የአገዛዙ ወታደሮች በአንዳንድ የታክሲ አሽከርካሪዎች ላይ ድብደባ ሲፈጽሙ መታየታቸውም ታውቋል። በቀጣይም ጥያቄው አፋጣኝ ምላሽ ካልተሰጠው ወደ ሙሉ አድማ እንገባለን ሲሉ የታክሲ አሽከርካሪዎች በመዛት ላይ ይገኛሉ ይባላል። የፋኖ ኃይሎች ደብረ ማርቆስ አቅራቢያ በፈጸሙት የረቀቀ ነው በተባለ ጥቃት በትንሹ 49 የሚሊሻ አባላትና አንድ ሬጅመንት የመከላከያ ሰራዊት አባላት መደምሰሳቸው ተሰማ። የአገዛዙን ጦር ይዞ ሲመራ የነበረውም ሶፊያ በክሪም ሰራዊቱን ካስጨረሰ በኋላ ወደ ደብረ ማርቆስ ከተማ መፈርጠጡን ከአካባቢው የወጣው የመረጃ ምንጭ አስታውቋል። ውጊያው የተደረገው ደብረ ማርቆስ አቅራቢያ ልዩ ስሙ ደብረ ዘይት በመሸገው የብልጽግና ኃይል ላይ ሲሆን አንድም የአገዛዙ የሰራዊት አባል ሳይተርፍ ሙሉ በሙሉ ከጥቅም ውጭ ሆኗል ሲል የአፋብን የመረጃ ምንጮች አረጋግጠዋል። ደብረ ማርቆስ ዙሪያ በተካሄደው በዚሁ የዛሬው ልዩ ኦፕሬሽን 56 ክላሽ፣ 2 ብሬን፣ 9500 የክላሽ ጥይት፣ 20 መከላከያ፣ 9 ሚኒሻ፣ 2000 የብሬን ጥይት ተማርኳል። አንድ ሬጅመንት የመከላከያ ሰራዊትና 49 ሚሊሻ ደግሞ በዚሁ ከባድ በተባለው ውጊያ ከጥቅም ውጪ መሆናቸው ተረጋግጧል። የአገዛዙን ጦር የመራው ጀነራል ሶፊያ በክሪ የተባለው የ6ኛ እዝ 602ኛ ኮር አዛዥ በንጉስ ተክለ ሃይማኖት በስናን አባጅሜና በ14ኛ ክፍለ ጦር ቃኝና መሐንዲስ ድባቅ ተመቶ የጎጃም ግዳጁን በሽንፈት አጠናቋልም ተብሏል። የጀነራል ሶፊያ በክሪ የግዳጅ ቆይታ ተጠናቆ ሽኝቱ በደብረ ማርቆስ ከተማ መስከረም ሆቴል ሲደረግ ብሬን ክላሽ ሰራዊቱን ቦምብ ጥይትና ትጥቅ አስረክቦ ወደ ወሎ ቤተ አማራ ዘመቻ አቅንቷል ሲል አፋብን አስታውቋል። በሌላ በኩል ቡሬ ከተማ ውስጥ የወጣቶች አፈሳ ተባብሶ የቀጠለ ሲሆን ዛሬም በርካታ ወጣቶች ታፍሰው ወደ ካምፕ መግባታቸው ተሰምተዋል። አፈሳው በመላው አማራ ተባብሶ ይቀጥላል ያሉት የመረጃ ምንጮች ወጣቱ በቂ መረጃ ቀድሞ በመያዝ ጥንቃቄ እንዲያደርግ ከወዲሁ ጥሪ ቀርቧል። የአፋብን ቃል አቀባይ አስረስ ማረ ዳምጤ ለዘ አፍሪካን ሪፖርት ባስተላለፈው መልእክት የአብይ አህመድ አገዛዝ የአማራ ህዝብን ትግል ማስቆም እንደተሳነው አስታውቋል። ቃል አቀባዩ እንዳለው በአሁኑ ሰዓት የብልጽግናው አገዛዝ ከተባበሩት አረብ ኤሚሬቶች በሚዋሰው ድሮን መጠነ ሰፊ ውድመት በክልሉ ላይ እየፈጸመ እንደሚገኝም አጋልጧል። የአማራ ህዝብ ትግል ከዚህ በፊት በተበታተነ መንገድ የሚደረግ እንደነበር ያስታወሰው ቃል አቀባዩ በአሁኑ ወቅት ግን መሰባሰብ በመቻሉ ድሉ የፋኖ መሆኑ አይቀርም ሲል ለጋዜጣው አስታውቋል። ከድል በኋላ ሁሉም በአገሪቱ ላይ ያገባናል የሚሉ ኃይሎችን ያካተተ መንግስት እንደሚመሰረት አስረስ ማረ ገልጸዋል። በሱዳን ስላለው ቀውስም በሰጠው አስተያየት በአብይ አህመድ የሚደገፈው RSF የተባለው ቡድን ምንም እንኳን የውጭ ድጋፍ ቢኖረውም ከጊዜ ወደ ጊዜ ተዳክሟል የሚል አስተያየቱን አስፍሯል። ከቅርብ ጊዜ ወዲህ ዓለም አቀፍ መገናኛ ብዙሃን ባልተለመደ መንገድ የአፋብን አመራሮችን መጋበዝ መጀመራቸው የሚነገር ሲሆን ምክንያት የተባለውም የፋኖ የማጥቃት አቅምና ፖለቲካዊ አስተላለፍ ከጊዜ ወደ ጊዜ እየተጠናከረ በመሄዱ ነው ይባላል። በአሜሪካ የሚገኝ የፌዴራል ፍርድ ቤት ከ5000 በላይ ለሚሆኑ ኢትዮጵያውያን የተሰጠውን በአገሪቱ የመኖርና የመስራት መብት ህጋዊ ከለላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር እንዲያቆም ፈቀደ። የቦስተን ዲስትሪክት ፍርድ ቤት ዳኛ ብራያን መርፊ የአሜሪካ የአገር ውስጥ ደህንነት ቢሮ ከተወሰኑ ሀገራት ለመጡ ሰዎች የተሰጠውን ጊዜያዊ የጥበቃ ሁኔታ TPS እንዳያቋርጥ ይከለክል የነበረውን የመጨረሻ የፍርድ ቤት ትዕዛዝ አንስተዋል። ይህ እርምጃ የተወሰደው የአሜሪካው ጠቅላይ ፍርድ ቤት በሰኔ ወር የትራምፕ አስተዳደር ከሃይቲ እና ከሶሪያ ለመጡ በሺዎች የሚቆጠሩ ሰዎች የተሰጡ ተመሳሳይ ጥበቃዎችን እንዲያቋርጥ ከፈቀደ በኋላ ነው። የጠቅላይ ፍርድ ቤቱ ውሳኔ 6-3 በሆነ አብላጫ ድምፅ ድጋፍ በማግኘቱ ዳኛው ከ13 ሀገራት ለመጡ ሰዎች የተሰጠውን ጊዜያዊ የጥበቃ ሁኔታ TPS ለማቆም የአገር ውስጥ ደህንነት ቢሮ የሚያደርገውን ጥረት ለመቃወም የሚያስችላቸውን አቅም አሳጥቷቸዋል። ጊዜያዊው የህግ ከለላ TPS ከነዚህ ሀገራት ለመጡና መስፈርቶቹን ለሚያሟሉ ስደተኞች በሰብአዊ ምክንያቶች ከሀገር እንዳያባረሩ ጥበቃ ይሰጣል። የሀገር ውስጥ ደህንነት ቢሮ ዋና የህግ አማካሪ የሆኑት ጄምስ ፐርቪቫል ውሳኔውን በደስታ መቀበላቸውን በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት አስታውቀዋል። ቀደም ሲል ተቋርጠው የነበሩ ሁሉም የTPS ከለላ ጉዳዮች አሁን በይፋ ተፈጻሚ መሆን መጀመራቸውንም ገልጸዋል።
ለኢትዮጵያ ተሰጥቶ የነበረው ጊዜያዊ ከለላ መቋረጥ በበርካታ ኢትዮጵያውያንና ለአፍሪካውያን ስደተኞች መብት የሚታገለው አፍሪካ ኮሚኒቲ ቱጌዘር በተሰኘው የመብት ተሟጋች ቡድን ዘንድ ተቃውሞ አስነስቷል። ቡድኑ ማክሰኞ ዕለት ባስተላለፈው ውሳኔ ቅር እንደተሰኘ በመግለጫው አስታውቋል። በኢትዮጵያ ያለው ቀውስ አሁንም የቀጠለ ሲሆን ይህ ውሳኔ በአሜሪካ የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያን ሕይወት ከፍተኛ አደጋ ላይ ይጥላል ሲሉ የቡድኑ የፖሊሲና የጥብቅና ጉዳዮች ምክትል ዋና ዳይሬክተር ዲያና ኮናቴ ተናግረዋል ተብሏል። ጊዜያዊ ጥበቃ የሚሰጥበት ሁኔታ በተፈጥሮ አደጋዎች፣ በጦርነት ወይም በሌሎች ከባድ ክስተቶች ለተጎዱ አገራት ዜጎች የሚሰጥ ነው። እነዚህን መስፈርቶችን የሚያሟሉ ስደተኞች በአሜሪካ ውስጥ በህጋዊ መንገድ እንዲሰሩ የሚያስችል ሲሆን ከሀገር እንዳይባረሩም ጊዜያዊ ጥበቃ ያደርግላቸዋል። የቀድሞ ፕሬዝዳንት ጆ ባይደን አስተዳደር ለመጀመሪያ ጊዜ በዩናይትድ ስቴትስ ውስጥ ላሉ ኢትዮጵያውያን ይህንን ከለላ የሰጡት እንደ አውሮፓውያኑ 2022 ዓ.ም ላይ ሲሆን ይህም የአፍሪካ ዜጎች ከትጥቅ ግጭትና ከሰብአዊ ስቃይ መጠበቅ አስፈላጊ መሆኑን በመጥቀስ ነው። ዳኛ መርፊ የዲኤችኤስን እርምጃ በሚያዝያ ወር መሰረታዊ የህግ ሂደቶችን ችላ ብለዋል፣ እንዲሁም ጥበቃዎችን ለማስቆም አሳሳች ምክንያት ሰጥቷል በሚል አግደውት ነበር። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም